እንዴት ናችሁ? በዚህ ቪዲዮ የምናየው የድሬኔጅ ሲስተምስ ኢን ኢትዮጵያ የሚለው ነው ወይም ኢትዮጵያ ውስጥ ያለ የውሃን ፍሰት የውሃዎችን አፈሳሰስ የወንዞቻችንን መንገድ ነው የምናየው። ሶ አንድና አንድ ኦብጀክቲቭ ነው ያለን እዚህ ዩኒት ላይ ኢላቦሬት ሜጀር ድሬኔጅ ሲስተምስ ኢትዮጵያ ውስጥ ያሉ ትልቆቹን የውሃ መፍሰሻ መንገዶች ድሬኔጅ ሲስተም እነሱን ነው የምናየው። ኦኬ ሶ ምንድነው መጀመሪያ ድሬኔጅ ሲስተም ምንድነው? ድሬኔጅ ሲስተም ማለት it refers to the flow direction and destination of rivers። ውሃ ትልቁ ምንጩ መጀመሪያ ዋናው ምንጩ ከየት ነው? ከዝናብ ነው አይደል? አንድ ውሃ ዝናብ ዘንቦ ከዛ በኋላ መሬት ላይ የሚኖረው ስታተስ ይኖራል። ከሱ በኋላም ደግሞ ያለው ፍሎ ይኖራል። በዛ መጨረሻ የሚገባበት ይኖራል። ዘነበ መንገዱን ሄደ ከዛ መጨረሻ የሚገባበት ይኖራል። ኦኬ ውቅያኖስ ወይም ባህር ወይ የሆነ ነገር እሱም ፕሮሰስ ነው። ዝናቡ ካረፈ በኋላ ያለውን ፕሮሰስ ነው ድሬኔጅ ሲስተም ነው። it's the flow direction and destination ሶ አቅጣጫውንና መዳረሻውን የአንድን ውሃ አቅጣጫና መዳረሻ ምን እንለዋለን? ድሬኔጅ ሲስተም ሲምፕል። ከዛ ኢትዮጵያ ድሬኔጅ ሲስተም ከየት መጣ ብለን ስናይ ጂኦሎጂካል ታይም ስኬል ላይ አይተናል አይደል? አንደኛው ኤራችን ሴኖዞይክ ኤራ ነበር። ሴኖዞይክ ኤራ ላይ አሁን ያለንበት ኤራ ማለት ነው። እዚህ ኤራ ላይ የተፈጠሩ ስትራክቸራል ኢቨንትስ አሁን ያለንበትን ኢትዮጵያን አሁን ያላት ወንዞቿ ያላቸውን የፍሰት አቅጣጫ እና መዳረሻቸውን ዲክቴት ያደረገ ነገር ነው። አቅጣጫ እና መዳረሻቸውን ዲክቴት ያደረገ ነገር ነው። በሴኖዞይክ ኤራ የተፈጠሩ ኢቨንቶች ናቸው። በዚህ ምክንያት የምታስታውሱ ከሆነ ምን ብለን ነበር? ሪፍት ቫሊ ነው በቅርብ የተፈጠረ በኳተርናሪ ፔሪድ ላይ ፋይናላይዝ የተደረገ አንድ ትልቅ ኢቨንት ነው ብለናል። አንድ ትልቅ ስትራክቸር ነው ብለናል። ሪፍት ቫሊ አንዱ የድሬኔጅ ሲስተማችን አካል ነው በኋላ እንደምናየው። ስለዚህ እሱ ነገር ደግሞ ኢትዮጵያ ላይ እንዲህ ለሁለት በመክፈል ኢትዮጵያን ከሰሜን ምስራቅ እስከ ደቡብ ምዕራብ በሁለት በመክፈል ትልቅ የሆነ የስትራክቸራል ቫልዩ ያለው ነገር ነው አይደለ? ስለዚህ እሱ ብቻ በመገንዘብ ምን ማለት ይችላልላችሁ? ኦኬ ሪፍት ቫሊ ሴኖዞይክ ኤራ ላይ ከሆነ የተመሰረተው እና ኢትዮጵያን ስትራክቸር ሲግኒፊካንት ኢንዲኬተር ከሆነ ኢትዮጵያ ድሬኔጅ ሲስተም ለሁለት የከፈለው ትልቁ ፋክተር በሴኖዞይክ ኤራ ጊዜ ከተመሰረተ በአጠቃላይ የኢትዮጵያን ድሬኔጅ ሲስተም ሴኖዞይክ ኤራ ላይ ኢምፓክት አድርጎታል ወደሚል ኮንክሉዥን መምጣት ትችላላችሁ። ሲምፕሊ ስለ አቅጣጫውና ስለ መዳረሻቸው ነው የምናየው የኢትዮጵያን ወንዞች አቅጣጫና መዳረሻ። ኦኬ በ3 ሜጀር ድሬኔጅ ሲስተምስ ኢትዮጵያ ሶስት ትልቅ የኢትዮጵያ ወንዞች ትልቅ ሶስት የፍሰት መዳረሻዎች እና አቅጣጫዎች አሏቸው። እነሱም ዌስተርን ወይም ሜዲትራኒያን ድሬኔጅ ሲስተም ይባላል። በሳውዝ ኢስተርን ወይም ኢንዲያን ኦሽን ድሬኔጅ ሲስተም ይባላል። ሌላኛው ደግሞ ኢንላንድ ወይም ሪፍት ቫሊ። ሜዲትራኒያን፣ ኢንዲያን፣ ሪፍት ቫሊ ስንል ሜዲትራኒያን ስንል ዴስቲኔሽን ያለው መዳረሻ ያለው የእነዚህ ወንዞች ዌስተርን የምንላቸው የዌስተርን ድሬኔጅ ሲስተም የሚባሉት ወንዞች ሄደው መጨረሻቸው ሜዲትራኒያን ነው። ሳውዝ ኢስተርን የምንለው ደግሞ መጨረሻቸው የት ነው? ኢንዲያን ኦሽን ነው። ህንድ ውቅያኖስ ውስጥ ነው የሚገቡት። ከዛ ኢንላንድ የምንለው አለ ከሀገሩ የማይወጡ ናቸው። እነዚህ ደግሞ ከሀገር የማይወጡ ወንዞች የውሃ አካላት ሪፍት ቫሊ በሚለው ስር እናጠቃላቸዋለን። ወይም የስምጥ ሸለቆ የድሬኔጅ ሲስተም የስምጥ ሸለቆ የፍሰት አካል ብለን መያዝ እንችላለን። እንደምታዩት እነዚህ ከተከዜ እንደዚህ እስከ ባሮ እነዚህኞችን ዌስተርን እንላቸዋለን። በሜዲትራኒያን ሜዲት ልበለው። ከዛ በኋላ እዚህ አካባቢ ያለው በአብዛኛው ኢንላንድ ነው፣ አዋሽ ማለት ነው። ኢንላንድ ድሬኔጅ ሲስተም ማፕ ላይ ማለት ነው። ከዛ በቀጠል እነዚህኞቹ የቀሩት ድሬኔጅ ሲስተም ደግሞ ይሄኛው በኢንዲያን ኦሽን ወይም ሳውዝ ኢስተርን ሲምፕሊ የሚያስለሉት ዌስተርን የምንላቸው እነዚህ ናቸው። መጨረሻቸው ሜዲትራኒያን ነው። ሳውዝ ኢስተርን የምንላቸው እነዚህ ናቸው። መጨረሻቸው ህንድ ውቅያኖስ ነው። በኢንላንድ የምንለው እነዚህ ከሀገር አይወጡ። ኦኬ ሶስት ናቸው ክሊር። እያንዳንዳቸውን ደግሞ በዝርዝር እንያቸው። ኦኬ ዌስተርን ወይም የሜዲትራኒያን የፍሰት መንገድ የምንለው ለድሬኔጅ ሲስተም የተሻለ ጥሩ አማርኛ ለማምጣት የሞከርኩኝ ነው፣ ግን አይ ካን ኖት ፋይንድ ዲክሽነሪም እያገዘኝ አይደለም። ድሬኔጅ ሲስተም ብለን ያዘው። ኦኬ ወይም የውሃ ፍሰት መንገድ ዌስተርን ሜዲትራኒያን የምንለው ሜዲትራኒያን ድሬኔጅ ሲስተም የምንለው ትልቁ የኢትዮጵያን አብዛኛው የውሃ ቮሊዩም ያለው የውሃ ይዘት አብዛኛው የሚሄደው በዌስተርን ድሬኔጅ ሲስተም ስር ነው፣ ወደ ሜዲትራኒያን የሚገባ ነው። እሱም 60% በጣም ብዙ ነው። 60% የሚሆነው የኢትዮጵያ ወንዞች የኢትዮጵያ የውሃ ፍሰት መጨረሻው የት ነው? ሜዲትራኒያን ነው። መንገዱ ምን ይባላል? በዌስተርን ድሬኔጅ ሲስተም እንለዋለን። በአኑዋል ዲስቻርጅ 60% አኑዋል ዲስቻርጅ በአመት ውስጥ 60% የሚሆነው የኢትዮጵያ ውሃ ፍሰት በዚህ ስር ይሄዳል።
መጨረሻቸው እንዳልነው ኢንዲያኖች ሜዲትራኒያን ነው። አልቲሜትሊ they flow into the Mediterranean Sea ማለት ነው። እንደምታያቸው እነዚህ ማለት ናቸው። this is ተከዜ በኋላ ላይም ታያቸዋለች። አይ ቲንክ ግሬድ ሌቨል ላይ በተወሰነ መልኩ ታያቸዋላችሁ። this is አባይ፣ ይሄኛው ወደ አረንጓዴ ያለው ማለት ነው አባይ። ከዛ ባሮ አለን እዚህ ጋር። እነዚህ ነው በዋናነት በዌስተርን ድሬኔጅ ሲስተም በሚለው ስር የምናጠቃላቸው። አብዛኛው የኢትዮጵያ ውሃ 60% በእነዚህ ወንዞች በኩል የሚሄድ ነው። እያንዳንዳቸውን ስናይ ሪቨር ተከዜ አለ። ተከዜ ድሬንስ ትግራይ፣ ጎንደር ኤንድ ሰሜን ትግራይ ውስጥ፣ ከዛ ጎንደር እና ሰሜን የምንለው በኢትዮጵያ ሰሜን መካከለኛው ለማለት ነው። እዚህ አካባቢ ይሄኛው ሰሜን ይሉታል፣ ይሄኛው ሸዋ የምንለው አለ። ከዛ ኖርዝ ሴንትራል የሚባለው አካባቢ ይሄ ነው። ይሄንን ትግራይን ከዛ ጎንደርንን በተወሰነ መልኩ እዚህ አካባቢ ማለት ነው ድሬን የሚያደርግ ወይም የሚያጠጣ ማለት ነው። ድሬን አደረገው ማለት ያን አካባቢ በዛ አካባቢ በኩል አለፈ፣ አጠጣውም አደረቀውም ነው መንገዱ ስለሆነ ይመጣል ያልፋል። እሱን ለማለት we say it drains ትግራይ፣ ጎንደር ኤንድ ሰሜን ተከዜ ሪቨር። ይሄኛው አካባቢ ነው ተከዜ ሪቨር። if you're watching closely እቺኛው እዚህ ጋር አለች አንድ ትንሽዬ በቢጫ ነገር ያለች እሷ is መረብ። ኦኬ እዚህ ጋር ሲል መረብ ሪቨር። መረብ ሪቨር የኢትዮጵያ ወሰኗ ነው፣ ከኤርትራ ጋር ያላት ወሰን ነው። አትሊስት አሁን ባለን እዚህ ጋር የመረብ ሪቨር ነው። ፎር ሰም ሪዝን በዌስተርን ድሬኔጅ ሲስተም ውስጥ አልተካተተም የመረብ ሪቨር፣ ግን ያው እሱም ወደዛው ነው። this is ተከዜ እና መረብ በተወሰነ መልኩ ፈተና ላይ ከመጣ መረብ ሪቨር ወደ ዌስተርን ወይ ወደ ሜዲትራኒያን መሄድ ነው ከተባለ ሪስ ፎልስ። ተከዜ አባይና ባሮ አኮቦ ናቸው። አባይ ደግሞ ከጎጃም ሃይላንድስ የሚመነጭና ሴሚ ሰርኩላር ፓዝ ያለው ነው። አባይ እንደዚህ መጥቶ ተመልሶ ወደ ላይ የሚወጣ ነው። የሚመነጨው ከጎጃም ወይም ጮቄ ማውንቴን ተራሮች፣ ከጮቄ ሰንሰለታማ ተራሮች ከዛ የሚመነጭ ነው። ከትንሽዬ ቦታ ሰከላ ከምትባለ ቦታ ማለት ነው። ከዛ የሚመነጭ ቦታ ነው። አብዛኛውን የኢትዮጵያ ውሃ ሚዝ ነው። አጌን ከዛ በኋላ ወጥቶ ጆይን አድርጎ ትልቁ ናይል የሚባለውን ወደዛ ሄዳል። እነተከዜም እንደዚሁ ወደ ናይል ወይም ጥቁር አባይ የሚባለውን መስርተው ካርቱም ከተገናኙ በኋላ ደግሞ አንድ ላይ ዋናው ናይል የሚባለው ከነጭ አባይ ጋር ተገናኝተው ማለት ነው። ሪቨር አባይ ሴሚ ሰርኩላር ቅርጽ አለው ስንል ወረታሽ መጥቶ እዚህ ጋር ያሉ ከፍታ ቦታዎች ስለሚመልሱት ተመልሶ በዚህ በኩል እንዲወጣ ስለሚያደርጉት ነው። this is ሪቨር አባይ፣ ሪቨር ተከዜን አየን። ዝቅ ብለን ደግሞ this part is ሪቨር አባይ። ባሮ አኮቦ ሶስተኛው ባሮ አኮቦ ደግሞ this is the wettest southwestern highlands ኢትዮጵያ ውስጥ በጣም ኢኮኖሚክሊ አንደር ዴቨሎፕድ የሆነ ወይም አሁንም በድሮ ባሉ ቴክኖሎጂዎች በድሮ ባሉ ስራዎች ግብርናን የሚያከናውን አካባቢ የት ነው ከተባለ በአብዛኛው ይሄ አካባቢ ነው፣ ሳውዝ ዌስተርን ኢትዮጵያ ውስጥ። በጣም ለም የተባለው አካባቢ የት ነው ከተባለ እዛው ነው ማለት ሳውዝ ዌስተርን። ባሮ አኮቦ የሚፈሰው ከዚህ አካባቢ ነው። ኦኬ the wettest south western highlands እዚህ አካባቢ ሃይላንድ ነው። በጣም ለም አካባቢ ነው። በጣም በቀላሉ ሊለማ የሚችል አካባቢ ነው፣ ግን ኢኮኖሚክሊ አንደር ዴቨሎፕድ የሆነ አካባቢ ነው። ባሮ አኮቦ ያን አካባቢ የሚያጠጣ ወንዝ ነው። እነዚህ ሁሉ ሪቨሮች ሶስቱ ማለት ነው ጆይን ያደርጋሉ። ይሄን ወጥቶ ሶስቱም ካርቱም ከገቡ በኋላ ጆይን አድርገው ምንን ይመሰርቱልናል? ናይል አባይ። ለኛ አባይ ይሄ ነው። አጠቃላይ ግን በኢንተርናሽናል ኮንቴክስት ናይል የምንለው ከነጭ አባይ ከታች የሚመጣው ከቪክቶሪያ ማለት ከሌክ ቪክቶሪያ የሚመነጨውና ካርቱም ላይ ተገናኝተው ደግሞ ከኛ ከተከዜ ከአባይና ከባሮ አኮቦ አንድ ላይ ወደ ናይልነት ይቀየራል። ከብሉ ናይልና ዋይት ናይልነት ወደ ናይልነት የሚቀየረው ሶስቱ ናቸው። ኢትዮጵያ ወሳኞቹ የድሬኔጅ ዌስተርን ድሬኔጅ ሲስተምን የሚሰሩልን ሶስቱ ሪቨሮች ባሮ፣ አባይ፣ ተከዜ። ኦኬ ሳውዝ ኢስተርን ነው ቀጣዩ። ሳውዝ ኢስተርን ወይም ኢንዲያን ኦሽን ወደ ህንድ ውቅያኖስ የሚፈሰው የኢትዮጵያ ድሬኔጅ ሲስተም ወይም የፍሰት መንገድ ደግሞ አለ የወንዞቻችን። ይሄኛው ደግሞ ሰከንድ ላርጀስት ነው። ሰከንድ ላርጀስት 32% የሚሆነው የኢትዮጵያ የቀደሙ 60% ነበር። 32% 92% ሞላ ማለት ነው። ኦኬ ኢንላንድ ድሬኔጅ ሲስተም በጣም ሊሚትድ ነች፣ በኋላ እናያታለን። ይሄኛው ሪቨር ደግሞ ይሄኛው ድሬኔጅ ሲስተም ደግሞ ገናሌና ዋቢ ሸበሌ ናቸው ትልልቆቹ ወንዞች። ኦኬ ገናሌና ዋቢ ሸበሌ። ገናሌ ቀጣይ የምናየው ይሆናል። ሀረርጌ፣ ሲዳሞ፣ ባሌና አርሲ። እነዚህ ስለ ኢትዮጵያ ላንድ ፎርሞች ብለን ስናይ ለሶስት ከፍተን አላየንም። ኖርዝ ዌስተርን ሃይላንድስ እና አሶሺየትድ ሎውላንድስ ብለን
ከዛ ደግሞ ሳውዝ ኢስተርን ሃይላንድስ ኤንድ አሶሺየትድ ሎውላንድስ ብለን ስናይ ሃይላንድስ ብለን ሳውዝ ኢስተርን ላይ ካየናቸው ሃይላንዶች ውስጥ አራቱ እነዚህ ናቸው። አራት ናቸው፣ ሁሉም እነዚህ ናቸው። ሐረርጌ፣ ሲዳሞ፣ ባሌና አርሲ። ከነዚህን አካባቢ የሚያጠጣ ድሬኔጅ ሲስተም ነው ሳውዝ ኢስተርን ድሬኔጅ ሲስተም የምንለው። ኦኬ ፓርደን ሳውዝ ኢስተርን ድሬኔጅ ሲስተም ኖት ሂር ባሌ፣ ሐረርጌ ምናምን ሐረርጌ እዚህ አካባቢ ነው። ባሌ፣ አርሲ ምናምን እዚህ አካባቢ ያሉ ናቸው። እነዚህን የሚያጠጣልን ደግሞ ገናሌ እና ዋቢ ሸበሌ ሪቨር ሁለቱ አንድ ላይ ምን ይሰጡናል? ሳውዝ ኢስተር ወይም የህንድ ውቅያኖስን ድሬኔጅ ሲስተም ይሰጡናል። ሶ ዲስ ፓርት አለ። ዲስ ኢዝ ዋቢ ሸበሌ። ኦኬ በጣም በፒንክ ከለር የምታዩት ዋቢ ሸበሌ ነው። ይሄኛው የምታዩት ዲስ ኢዝ አዋሽ። ይሄኛው ደግሞ በዚህ ያለው ገናሌ ሪቨር ማለት ነው። ዲስ ኢዝ ገናሌ፣ ዲስ ኢዝ ዋቢ ሸበሌ። ሶ እያንዳንዱ ሪቨሮች ስናይ ዋቢ ሸበሌ ዲስ ኢዝ ዘ ሎንገስት ሪቨር ኢን ዘ ካንትሪ። ኢትዮጵያ በጣም ትልቁ ረጅሙ ትልቁ ስንል አንዳንዴ ከቮሊዩም ጋር ስለሚታታ ነው። ኦኬ ለምሳሌ ዓለም ላይ ትልቁ ወንዝ ማን ነው? ኦኬ አማዞን። ዓለም ላይ ረጅሙ ወንዝስ ማን ነው? ናይል አይደለ? በውሃ ቮሊዩም የአማዞን ይበልጣል፣ ግን በርዝመቱ እንደዚህ 7200 ኪሎ ሜትር አባይ ናይል ነው። ከጥቁር አባይ ነጭ አባይ ናይል ረጅሙ እሱ ነው። ትልቁ ግን አይደለም። ኢትዮጵያ ውስጥም ረጅሙ ሎንገስት ሪቨር የምንለው ዋቢ ሸበሌ ኢት ኢዝ ኢን ሶማሊያ ቢፎር ሪቺንግ ዘ ሲ ይላል። ዲስ ኢዝ አንዳንዴ ወደ ባህር ስለሚገባ ማለት በተለይ ውሃ ከፍተኛ ፍሰት ያለው ላይ በኋላ ላይ አዋሽ ኢንላንድ ላይ የምናየዋለን። አይወጣም ነው የሚለው መጽሐፋችን። ጥያቄ ከመጣ ናሽናል ኤግዛምን መልሳችን አይወጣም ነው፣ ግን አዘ ጀነራል ኖሌጅ ኢት ካን ሰምታይምስ ጎ አውት ኦፍ ዘ ካንትሪ። ኦኬ ቢኮዝ ኃይለኛ ዝናብ የሚዘንባቸው ወቅቶች ላይ ኃይለኛ ቮሊዩም ውሃው ኃይለኛ ቮሊዩም ኖሮ ቢውልድ አድርጎ የሚሄድባቸው ወቅቶች ላይ they can actually get into the sea ማለት ነው። ኦኬ ስለዚህ the south eastern highlands south eastern ድሬኔጅ ሲስተም ላይ ዋቢ ሸበሌ ትልቁ ነው አለን፣ ረጅሙ ነው አለን። ከዛ ደግሞ ሶማሊያ ሳይደርስ ተርሚኔት ያደርጋል ወይም ያበቃል። ሌላኛው ገናሌ ኢንዲያን ኦሽን ይገባል። ይሄኛው ዳዋ ሪቨር ይባላል። ሶማሊያ ከገባ በኋላ እዚህ ከገባ በኋላ ዳዋ ሪቨር ተብሎ ስሙን ይቀይራል። በኋላ እናያቸዋለን። ዳዋ ሪቨር ይባላል። ዳዋ ሪቨርን ጆይን ካደረገ በኋላ ጁባ ይባላል። ሶማሊያ ከገባ በኋላ ዳዋ የሚባል ሪቨር አለ። እሱን ጆይን ሲያደርግ ጁባ እንለዋለን። you might confuse that with ደቡብ ሱዳን ወደ ከሚገቡ ወንዞች ጋር ጁባ እዛ ስለሆነ ዋና ከተማው፣ ግን ደቡብ ሱዳን ዋና ከተማ ማለት ነው። ግን actually ጁባ ሪቨሩ ከሆነ ስለ ሪቨሩ ከሆነ የምናወራው it's in ሶማሊያ፣ ስለ ጁባ ከተማው ከሆነ የምናወራው it's in ሳውት ሱዳን። so make sure you መለያየት those two ሶማሊያ ውስጥ ከገባ በኋላ። ስለዚህ ዋቢ ሸበሌን አየን፣ ገናሌን አየን ማለት ነው። እዚህ ጋር አንድ ግጥም አለ ጸጋዬ ገብረመድህን እነ ዋቢ ሸበሌማ ሰብረው ውቅያኖስ ሲዘልቁ የሚል ስለ አዋሽ የተጻፈ አዋሽ የሚል ርዕሱም አዋሽ ነው የሚለው ረጅም ግጥም አለ። እነ ዋቢ ሸበሌማ ሰብረው ውቅያኖስ ሲዘልቁ ሲል ዋቢ ሸበሌ ውቅያኖስ ስለሚገባ ነው። ግን አንዳንድ እዚህ ጋር መጽሐፋቸው ላይ እንዳለው ላይገባ ይችላል። የውሃ በቂ ቮሊዩም ከሌለው በአብዛኛው ጊዜ እንደ ሳውዝ ኢስተርን ሃይላንድስ ላይ በቂ ዝናብ ካላገኘ ላይደርስ የሚችልባቸው ወቅቶች ስላሉ ነው እንጂ it can actually get into the sea እንደ ውቅያኖስ ውስጥ የሚዘልቅ ወንዝ ነው። ግን ጥያቄ ላይ ከመጣ አይዘልቅም ነው። ገናሌ ሪቨር ግን ያው actually ይገባል። ጁባ ሪቨር ተብሎ ኢንዲያን ኦሽን ውስጥ ነው ተርሚኔት የሚያደርገው። ወንዞች መነሻ አላቸው አይደለ? ከዚህ ጋር ተነስቶ ለምሳሌ ከአንድ ሃይላንድ ተነስቶ የኢትዮጵያ ሪቨሮች ባህሪያቸው ኢትዮጵያ እንደዚህ ካለች ወይ እዚህ ጋር አለች ለምዶ ይሳል ካለ ኢትዮጵያ አለች እዚህ ጋር። አብዛኞቹ ወንዞቻችን ከመሃል አካባቢ ነው የሚመነጩት። የመሃለኛ አካባቢ ኢትዮጵያ it's a highland ኦኬ። ስለዚህ ወረታች ሲሄዱ ራዲየት ነው የሚያደርጉት። ወረታች ሲሄዱ ወደ ሎውላንድ ነው እየሄዱ የሚመጡት። የውሃ ቮሊዩማቸው እየጨመረ ነው የሚሄደው። ከሃይላንድ ይመጡና መጨረሻ ላይ ሲሄዱ ወደዚህ ወደ ጎረቤት ሀገር ሲሄዱ in high volume እና በከፍተኛ ፍጥነት ነው የሚንቀሳቀሱት። እሱን የኢትዮጵያን ሪቨርስ ካራክተሪስቲክስ በሚል ሌላ ጊዜ የምናየው ይሆናል። ዋቢ ሸበሌም እንደዛ ነው። ከመሃል ተነስቶ ከዚህ ተነስቶ from the highlands water collect አድርጎ ከሬንም ካሉ water ሶርሶችም ወደ ውጭ ይወጣል ጁባ ሪቨር። ከመነሻው that's the starting point ወይም the origin። ከዛ በኋላ እየጨመረ ሲሄድ ወይ ሚድል water course ላይ ሲደርስ የውሃ ቮሊዩም እየጨመረ ይመጣል። ከዛ ደግሞ ጆይን ያደርጋል። አንድ አባይ ለምሳሌ ከዚህ ጋር ከመጣ በኋላ ከዚህ ጋር ተነስቶ ከመጣ በኋላ ሌላ ሪቨር ጆይን ሲያደርገው የሚገናኙበት ቦታ ምን ይባላል? ኮንፍሉዌንስ ይባላል። ጆይን ያደረገው ሪቨር ዋናውን ሪቨር ጆይን ያደረገው ሪቨር ምን ይባላል? ትሪቢዩተሪ ወይም ገባር።
ገባር ወንዝ ይባላል። የሚገናኙበት ፖይንት መገናኛ ነጥባቸው ኮንፍሉዌንስ ይባላል። መጨረሻ ላይ የሚገባበት ደግሞ ወይም ኢምፒት የሚያደርግበት ወይ ዴስቲኔሽኑ ማለት ነው። ፎር ኤግዛምፕል ለዋቢ ሸበሌና ለገናሌ ምናቸው ነው? በተለይ ለገናሌ ኢዝ ዘ ኢንዲያን ኦሽን ማለት ነው። ሳውዝ ኢስተርን ሃይላንድስ ሳውዝ ኢስተርን ድሬኔጅ ሲስተም የምንለው እነዚህ ሁለት ሜጀር ወንዞች የያዘ ነው። ኦፍ ኮርስ እነዚህ ወንዞች ገባር አላቸው። ኦኬ እነዚህ ወንዞች ገባር ብዙ ገባር ወንዞች አላቸው። you can find the list in your book። ሶስተኛው ኢዝ ዘ ኢንላንድ። መጀመሪያ ላይ 3 ወንዝ ነበረው ዌስተርን፣ ከዛ በኋላ ሁለተኛው ላይ ሳውዝ ኢስተርን 2 ወንዝ ነበረው። ድሬኔጅ እዚህኛው የኢንላንድ ወይም ዘ ሪፍት ቫሊ የስምጥ ሸለቆ ድሬኔጅ ሲስተም ላይ ስንመጣ አንድ ወንዝ ነው። it is the አዋሽ ሪቨር። በኋላ ቀጣይ ስሌር ላይ በደንብ ምን ይሆናል፣ ግን አንድ ስሌር ነው ያለው። and it is the smallest of the three systems። የመጀመሪያው 60% የዋተር ቮሊዩም ነበረው፣ ከዛ 32 this is the smallest። this is the internal drainage ከሀገር ውስጥ አይወጣም። ኦኬ የመጀመሪያው ሜዲትራኒያን ነበር የገባው፣ ሁለተኛው ኢንዲያን ኦሽን ነበር የገባው፣ ይሄኛው የትም አይሄድም፣ ሀገራችን ውስጥ የሚቀር ወንዝ ነው። ሶ numerous lakes and small river streams የዚህ ድሬኔጅ ሲስተም አካላት ናቸው። ብዙ ሀይቆች እና የተወሰኑ ደግሞ ስትሪምስ ጅረቶች እንደዚህ እዚህ የኢንላንድ ድሬኔጅ ሲስተም የሀገር ውስጥ ድሬኔጅ ሲስተማችን አካላት ናቸው። ይሄ ነው አዋሽ ሪቨር ማለት እዚህ ጋር ያለው። ሶ ዋናው ሪቨር ኢዝ ዘ አዋሽ the most utilized river። በጣም the most utilized river ነው አዋሽ ኢትዮጵያ ውስጥ ማለት ነው። ሶ የታችኛው አዋሽ የላይኛው አዋሽ ተብሎ ይጠቀሳል። ልክ እንደ ኦሞ ታችኛው ኦሞ የላይኛው ኦሞ ብለን እንደምንጠራው። ከዛ በመቀጠል የሚመነጨው ግንጪ ሸዋ ውስጥ ማለት ነው። አዋሽ የሜጫ ስር ፍሳሽ ይላል። ቅድም ያልኳችሁ ግጥም ላይ አዋሽ የሜጫ ስር ፍሳሽ የለም አፈርሽ ደም ቅናሽ እንደዚህ ያለ ነው የሚሄደው። ሜጫ የምንለው እዚህ ግንጪ ውስጥ ሸዋ ምዕራብ ሸዋ ውስጥ ያለ ቦታ ነው። ሶ አዋሽ ሪቨር አንደኛ የሚታወቀው እንደ ብዙ በምሳሌም ተደርጎ የሚጠቀሰው ምንድነው ሄዶ ሄዶ ከሀገር ስለማይወጣ ኦኬ እዚህ አቤ ሪቨር የተባለ ጅቡቲ አካባቢ እዛ ነው የሚቀረው። ሶ አቤ ሪቨር የተባለ እዛ ነው የሚቀረውና ሄዶ ሄዶ ከመባከን ጋር ብዙ ጊዜ እንደ ምሳሌ ይነሳል። ኦኬ ቅድም ያልኳችሁ ስንኝ እነ ዋቤ ሸበሌማ ሰብረው ውቅያኖስ ሲዘልቁ እነ ግዮን ወርደው አልፈው ሱዳን ምስርን ሲያጠምቁ ይለና ጸጋዬ ገብረመድኅን ስለ አዋሽ ምን ነው ያንተ ጉዞ ብቻ በረሃ ላይ መታነቁ በዚህ ሄር ከሀገር አይወጣም። ኦኬ ጅቡቲ ድንበር አቅራቢያ ቀርቶ አሸዋ ነው የሚቀረው፣ አሸዋ ውጣት ነው የሚቀረው። ሶ እሱን ለማሳየት ሄዶ ሄዶ መባከንን ከአዋሽ ሪቨር ጋር ብዙ ጊዜ ያገናኙታል። ኦኬ ሶ ሶስት ነገር ነው ያየነው። ኢትዮጵያን ሪቨር ድሬኔጅ ሲስተም ዲፋይን ካደረግን በኋላ ሶስቱን ድሬኔጅ ሲስተሞቻችንን ዌስተርን ሳውዝ ኢስተርን ወደ ሜዲትራኒያን ወደ ኢንዲያን ኦሽን የሚሄደው ነው ማለት ነው እና ኢንላንድ ከሀገር የማይወጣው። ሶ ዌስተርን ድሬኔጅ ሲስተም ኢዝ ዘ ላርጀስት 60% ውሃ፣ ኢስተርን ሳውዝ ኢስተርን 32% ውሃ፣ ኢንላንድ ከሀገር አይወጣም በአዋሽ ሪቨር ነው ዲፋይን የሚደረገው። ሶ እነዚህ ነው ያየነው። አይ ሆፕ ኢትስ ክሊር። ማፑን የሜንታል ሜሞሪያችሁ ውስጥ ብታስቀምጧት በጣም አሪፍ ነው። ማሰብ አይጠበቅባችሁም እነሱን ነገሮች ለመመለስ። ሲምፕሊ ማፑን የምታውቋት ከሆነ እዚህ ጋር ነው ተከዜ፣ እዚህ ጋር ነው ባሮ ኮቦ፣ እዚህ ጋር ነው አዋሽ፣ እዚህ ጋር እያላችሁ ሲምፕሊ እሱን ሜንታል ፒክቸር የምታቆዩ ከሆነ አእምሯችሁ ውስጥ ኤቭሪቲንግ ኢዝ ጎይንግ ቱ ቢ ቬሪ ክሊር። ምክንያቱም ሽምደዳ ነው የሚሆንባችሁ አለበለዚያ ባሮ ሲባል ባሮ የት እንደሆነ ካላወቃችሁ ዝም ብላችሁ መሸምደድ ነው የሚሆነው። ግን ኢፍ ዩ አክቹሊ ኖ ዌር ኢት ኢዝ ናው ሌሎች ነገሮችም they will make sense ማለት ነው። ቀጣይ ስንገናኝ ዋተር ሪሶርስስ ኦፍ ኢትዮጵያ በሚል ሰብ ቻፕተር ነው የምንገናኘው። እዚህኛው ቪዲዮ ላይ ጥያቄ ካላችሁ ኦር ሰምቲንግ አሪፍ ነገርም ካያችሁበት ደግሞ ፕሊዝ ሼር ኢት ዊዝ ዩር ፍሬንድስ እነሱም ይዩት። ኦኬ አይ ሆፕ ኢትስ ቢን ቬሪ ክሊር ፎር ዩ። ቀጣይ የምንገናኘው በ3.3 ቴክ ኬር።